አሁንስ እስራኤል ላዛኝ እኔ ምን አገባኝ አንተን አዛረገ አላረገ አጨቅጭቀኝ እናማ ወዶ የገባ ሰው ከባህር ከውሃ ዋኝቶ ይውጣው እንጂ ሌላ ማን ሊረዳው ሲባል ሰማ አይደበለው የሚገርም ሰው ኧረ አንተ ነው አይደበበን እንዴ ኡፍ በእናታችሁ ታዘው ለራሴ ደክሞኛል አንተ እኮ ነው እያዛከን ያለው ይሄ ምኑ ደፋር ነው በእናትሽ አንቺ እሺ እንላችሁ እኔ የምለው ቀስቴት ሄዶ እዛ ከኪሩ ጋር እየተጠፋጠፈሽ ነው ሳኳን ደሞስ ምን ይሰራለታል ወይ አልሰማሽም እንዴ አሪዶ አንተን እኮ ጭማዳ አስይዘው እኮ ከመኮንን ጋር እኮ ሊፋየቱ ነው ተቀጣጥሩ ምን አልከሽ አንቺ ምን ተፋጠጣላችሁ ንገሩኝ እንጂ ምንድነው አሪያዳ መጀመሪያ ተረጋጊ ከዛ እናወራለን እንዴት ብዬ ነው የምረጋጋው እሺ ምን የተፈጠረው ነገር ንገሩኝ ምን አባራት አስነሳለ ተረጋጋ ተባልክ ተረጋጋ እንዴ ቃጀል አንቺ እውነቱን ንገሪ ቀስቴ ከመኮንን ጋር ሊፋለም ነው አው መኮንን ደውሎ ቀጠሮ ይዟል እሺ ከዛስ ይኸውልህ ቀስቴ ከዘረረ መኮንን ከናንተ ላይ ይወጣል ቀስቴ ደግሞ ከተዘረረ ጨርሰው ከተዘረረ ምን ቀስቴን አንተን አሳልፉ ለመኮንን ይሰጣል እንዴ ወይኔ ያሪት ከዛ እናንተ የሉ ነገር እያወቃችሁ ከጀርባ ዝም አላችሁ ማለት ነው ኧረ አይደለም እኛ እኮ ዝም አላልን እና ምን አረጋችሁ ይኸውልህ ቀስቴን በሚገባው የዲፕሎማሲያዊ ቋንቋ ልንኖረው እየሞከርን ነው እሱ ግን መዲነኛ አለ ገገመ ችካለ አይ ቀስቴ አረ የቀስቴ መሰገጥ ይለያል ሌላ አሁን ሄድ አለብኝ የት ነው የምትሄደው ቀስቴን ላውራው ይገባል እሺ አናገርከው ከዛስ ከዛም ይሆን አብረን ያለ አንተ ያሬድ አይ ያሬድ ታድሎ እኮ ምን አደረገ ይሄን የሚያክል ችግር እየፈጠረ እንዴት አይታድል በእናትህ ወሬ አታብዛና እንከተለው ወይ ቃጅልዬ ሂጂ እናቴ እኔ አርጅቻለሁ መሰለኝ እኔ እያቃተኝ ነው ሂጂ አንቺ ተከታዩ አንተ ታሾፋለህ እንዴ ምንድነው ማሾፈው ይኸውልሽ እኔ እዛ ከሄድኩኝ እናቴ እካነታቸዋለሁ የሚያስቆመኝም የለም ስለዚህ አንቺ ተከታያቸው እኔ ቀስ ብዬ ከነ ሚኪና አቡሻ ጋር እመጣለሁ ሂጂ ምን አይነቱ ነው በእናታችሁ እሺ ቻው ኧረ እባክሽ ቻው እንዴ ባለፈው እዛ መኮንን በጥፊ አጋለኝ እስኮን አለቀቀኝም አሁን ደግሞ ከቀስቴ ጋር ተደባደቤ ልጋፈጥ መንጋጨለ ይውደቅ አታስቡም ጨምላቆች ቆይ ወዴት ነው የምንሄደው ሚኪና ቡሻ ጋር ነው እና ሚኪና ቡሻን ለማግኘት የሁሉ መንገድ ምንድነው አደከምከኝ እኮ ጄሪዋ እንግዲህ ከሄድሽ ሂጂ ካልሄድሽ ደግሞ ቅሪ እንዴ ይሄን ሁሉ መንገድ መጥቼ ወዴት ነው የምንቀረው ቆይ ግን እኔ ስለ ሄቨንና ስለ ቦቸራ ምን አግብቶኝ ነው ይሄን ሁሉ መንከራተተው ጄሪዋ አንቺ እኮ ንጹህ ልብ ነው ያለሽ ይላልታ 10 ጊዜ ጄሪዋ አትበለኝ ምን ይላል ባህኔ ዳግም ነገር ብታስብበት ጥሩ አይ እንግዲህ ነግሬሻለሁ የሱ ነገር ምንም የማስብበት ነገር የለም እና ወሬ ነው የምትሄደው ወግሽ አላማረኝማ ነው እንዴ ነው በቃ የሚያምር ወግ ነው ወጋ አይ አተሚኪ መቼ ነው አሻንቲ ብቻውን እዛ ደቅ ያሉ ይሄን የሆነ ፋውል ሰርቶ ፍላት በልታ ነው የሚሆነው ሮጣ ይሆናል ግን ቢያንስ ያሬድና ቃጀል አንድ ላይ ሆኑ በቃ ደቅ እንበልና ማይካችን እንድጠል እና ዝጋት የሆነ ኢንተርቪው እንድናል አቺ ስዋጌቴ ሜሪባው አይ ወይ አኒ የህንደኛ አሽሙርን ተተም እንደሆንክ ተናገር እስኪቶይ ሚኪ እስኪቶይ ዛሬ ተዋረድኩ ይሄ ምላስ ያስጠቁረኝ ምን ተፈጥሮ ነው ገደል ገባው ምን አይነት ፋውል ሰርተ ነው ከአሪር ጋር ቆመን ቀስቴና መኮንን እሱን አስይዘው ፋይት እንደሚያደርጉ ተበጠረኩ አንተ ልጅ አማል እንዴ እኔ እሺ ምን ላድርግ ወድጄ ነው ምላሴ እኮ ነው አንሸራተተኝ አዳለጠኝ ይዞኝ ገደል ገባ እና አሁን ያሬድ የት ሄደ ቀስቴ ጋር አቡሻ ምን አለ ብል ቀስቴ አልሰማም ካለው ያሬድ ከጨርቂ ነው የሚጠፋው የት ልሂድ እሱ ምን አውቃለሁ ግን አይኑ እያየማ ለመኮንን አሳልፎ እጁን አይሰጥ አረ በእናትህ የሌለ ፋውል ነው የሰራው እንደዛ ካደረገ የሌለ ከባድ ስታፍ ውስጥ ነው የምንገባው ወይኔ ልጅ እንደዛ ለፍቻ አሳድጌ ለስደት ልዳርገው ወይኔ እሺ እና ምን ተሻለ ይሁንማ ጸዴ ሐሳባል ቆይ እኮ ምን አይነት ሐሳብ ለምን ያሬድን ኪድናፕ አናርገው አንተ ገና ነገር አያስብም እንዴ እኔ አላስብም አልኩኝ ቢመጣልኝ ምን ችግር አለው ለእናንተም ጥሩ ነው ለኔም ደስ ይለኛል መኮንን የተባለ ግንጥ ሰውዬ መቼ ነው ከህይወታችን የሚወጣው ወይ በእናትህ እቺ የተከፈተች ቲቪ መሰለች ልጅ ይዞብኝ የመጣ ነው
ወደዛ ምንሽ ነው? በቃ ልባችን ተጠባ። ምንሽ ቶካቲቭ ነገር ናት እንዴ? አረ የሌለ መጪ እና ቆይ እኔማ እቺ ልጅ ሆልድ ነው ማረጋት። አረ ብራዘር ቢበራብሽ ነው የሚሻልሽ። ልጅቷ ከጀመረች አታባራም። ይበላት። እኔ እኮ አሻንቲ ነኝ አይደለም ለዚች ቀብጣራ ሴትና እኔ ስንቱን ጀግና የዘርርኩ ወንድ አይደል እንዴ? ያቅተኛል። አሁን ስሟን ግቡልኝ። ጄሪ ተውጫት አባቴ። አሁን ማስቲሽ ነው አባ። አንቺ ብራት እንዴ ደሽ ቢዝነስ አረ ወይ እቺ ልጅ አመጣብኝ። አንቺ ተባጨኝ ወይ! አረ ምንድነው የምትከታተለኝ እቺ ልጅ? እኔ እኮ ማረፊያ መቀመጫ አጣው እንዴ! አንቺ ለምንድን ነው የምትከታተኝ? ማንን አንተ? ወይኔ ማንን ነው ትላለች አንተ? እቺ ምንድን ጭራሽ ታፈጣለች? ሚኪ እንዲኮ ስታፈጥ እኮ ምንም ቺት ያላርገችብኝ ነው የምመስለው። ቺት? አዎ ቺት። ይህቺ ናትና ጄሪ አለመታወቅ ምንድነው? ማንን እንደዚህ እያልከለኸው? አንቺ ነዋ። ሌላ ማን ሊሆን ይችላል እንዴ? ጭራሽ አንተ እቺ አሁንም ደግማ ታፈጥብኛለች። ይኸውልሽ እሺ ይሁን፣ ከአንድ ጓደኛ ጋር እኮ ቢሆን ጥሩ ነው። ከሶስት ጓደኛ ጋር እኮ ነው ቺት ያደረገችብኝ እኮ። አንተ ወንዱ ነህ፣ አንተ ሰው ሆነህ እኔ አንተን ጠብሼ ደግሞ ጭራሽ ቺት ያደረግብህ። አይ ዘመን፣ አይ ሴት፣ አይ ሴት፣ አይ ሴት። ወይኔ አንቺ እኮ ማለት እኮ ልጅነቴን ወዜን እኮ ነው ጠፍ አድርገሽ የጨረሽው። ሚኪ ይኸውልህ እዚህ ጋር መቅኔ በዚህ አልቀራት በዚህ አልቀላት እንዲሁ በስትሮ ስመጠኝ ገንዘቤን ስጨፈጭፍ ጨፍጫፋ እንዴ! ኧረ ጉድ! እንዴ ምንድን ነው የምታወሩት? ጄሪ ቆይ ምንድን ነው የተካሄደው? እኔ ምን አቅለታለሁ? ያየወር እንዴ ዝም ብሎ ሲተረተር ይሄ ቡሃቃ። አንቺ እኔ አሻንቲን ነው ቡሃቃ? አዎ አንተ ነው ቡሃቃ። አይሻልም መሳቃ። ወይኔ ሚኪ ወይኔ እናንተ ናችሁ የምታዋርዱኝ እንዴ! የዛኔ እኮ ላቅፋ ደግፋ ስስምኝ ቡሃቃ ሳይሆን የኔ ምሳቃ ነበር እኮ የምትለኝ። የኔ ሞልቃቃ የኔ ቀበጥባጣ ነበር የምትኝ አንቺ ሞልቃቃ። አታፍሪም እንዴ? ቆይ ምንድነው ነገሩ? እኔ ምንም እየገባኝ አይደለም። አልገባኝም። እንደውም አንተ እኮ ነህ ዋናው ጠላቴ። ይቺን ሰላቶ ባንዴ ይዘብኝ የምመጣው እንዴ። እኔ እኮ ሪሌሽን እንዳላችሁ አላውቅም ነበር። አንተ ደግሞ የምን ሪሌሽን ነው የምታወራው? እኔ ትሰሙኛላችሁ? አንተም ቢሆን ስሙኝ። እኔ ከዚህሽ ልጅ ጋር ድጋሜ አልጋ ላይ ልብሴን አውላልቄ አልወጣም። አረ ተው በእናትህ። ውይ እኔ አልወጣም። ተው በእናትህ። አረ ተው አሻንቲ፣ ለኛ እሱ እንኳን ሲያምር ይቀራል። እኔ ጄሪ የዋዛ እንዳልመስልህ እሺ። እኔ እንደሆንኩኝ በቁንጅና የተነሳ ስንቱን ያደባደብኩ እንደሆንኩ አላወቅም። አራት አስቂኝ ጭራሽ ባንቺ የተደባደቡ ወንዶች አሉ። እሱንማ ልንገርክ። ሻሩክ ብትል ሰለማን ብትል አርቲክ ብትል አሻንቲ፣ ስንት ይቀረኛል? ሁሉንም ነው ያፋየትኩት። እኔ አሻንቲ ሰማችሁ አይደለ? ወይኔ ቤተሰቤን እኮ ነው የጨረሰችው ይቺ ልጅ። ድሮም እኮ ጠርጥሬያለሁ ያ ቤት ውስጥ ያለው ጢሻ ባሪያ እሷ ልጅ መሆኑን እኮ አውቄ ነበር። ወይኔ መጓረድ። እንግዲህ ምን ታደርገዋለህ? ወት ነው። አንቺ ነሽ ውባ? አዎ። እቺ ዝርጥ አንገል የመሰለች ልጅ ምኗ ነው ውባ? አንቺ እኮ የትራስ ጋምፖል እኮ ነው የምትመስዪው እናቱ። ኧረ እባክህ አንተም ብሎ ወንድ ይሆንክ ሲባጓ አቋም ዝንጅብል እግር መሆኔን በምን አወቀች? አወል ለምን አወለ ጨዌ ልሻል ነው። አረ ጨዌ ፍሮማክ አይ በቃሽ ዝም በሉ። ብራዘር ውስዋስ አንዴ ከጀመረ ውስዋስ ውስጥ ነው። አረ ልቤ ከዳኝ። ተቀመጭ ቆይ እኔ እዚህ አጠገብ አልቀመጥም። ይኸውልህ የመህግ ተጠቀም ዳኒ። ይቺ ልጅ እናት አፍህን ዝጋው። እሺ አሁን የት እንደምትተዋወቁ ትነግሩኛላችሁ። ጄሪ ነው የምታውቂው? ኧረ እኔ ካለ ዛሬ አይቼውም አላውቅም። አንተኛው እኔ ነው? ኧረ አይደለም እኔን ነው። ወንድሜ ይኸውልህ ለአንተ የማይመጥን ነገር ነው። ብዙ ነገር ነው ያሳለፍነው። አንተ ሰውዬ አፍህን ዝጋ። አረ አታው የምሩ ይሄ ልጅ አመረ ነው እንዴ? እኔ እኮ ግራ ነው የሚገባኝ። የምሩም ይመስለኛል አንዳንዴ። አላምነውም እኮ። አንተ በቃ ተረጋጋ። አንተ የምርህን ነው እንዴ? አዎ ወንድሜ የምሬን ነው። ተሸንኮረ እኮ ነው ማለት ነው። ኧረ አንዳች ነገር የሚመጣ ይምጣጥህና ሰውዬ እንኳን አይደለም አንተ እኔን ጄሪ ማንም ሰው ተናግሮኝ አያውቅም። እሺ ሲጀመር እዚህ ምን ሰራለሁ? በሄደስ ገደል። ኧረ አረጋግ አረ ምርጥዬ ምን እሺ ነው? ጨዋታ እኮ ለመፍጠር ብዬ ነው ያዛኩሽ። አንተ አይደብርም እንዴ? ታዲያ ገና ከመምጣቴ እንደዚህ የምትቀበለኝ ምንድን ነው? አንቺ ደግሞ አፉ ተባልሽ አይደል? ከፈለግሽ ደግሞ የፈለግሽውን ቅጭ። እርግጠኛ ነህ? እሺ ያው እንግዲህ ሞዴል ታይቶ ትቀጣለህ። ምንድን ነው እንጂ እኔ ሌላ ነገር ግን እንዳትቀጭ። ምን አይነት ጉድ የሆነ ልጅ ነው? ያፍራሉ እንጂ። እሺ ወይ አስቤበት ተቀጣ። የፈለግሽውን ቅጭ። አንቺ ደስ ያለሽን የፈለግሽውን ብቻ እንዳትቆርኩኝ። አይ እናንተ ቁጣችሁ አይለይ፣ ጸባችሁ አይለይ። ልክ እንደ ሀበሻ ዶሮ ንክሻ ብቻ ነው። ሌላ ሴት ሌላማ እኮ አለኝ፣ ግን ጭዌው እየደራ ሲሄድ ጨምርበት። ጨማሪው። እሺ ለማንኛውም ለምንድን ነው እቺ ልጅ ይዘብኝ የመጣው? ያው እኔማ
ስለ ቦጋለ ሚኪና ቡሻን ልጠይቃቸው ነው የምሄደው ስላት እኔም እጠይቃቸዋለሁ ብላ መለስ ተከተለ። እስካሁን ቦጋለ መልእክት አላከ? ቤዛና ፎንቄ ለምን የሚመጡ ይመስላል እንዴ? እኮ ግልጽ እኮ ነው። ቹቻ ስለ መኮንና ስለ ፋይቲንጉ ነግራት ለዛ ነው ይሆናል የሚመጡት። በጭራሽ አታረጉም። ለምን ነው የማታረገው? ምክንያቱም ፎንቄን በደንብ አስጠንቅቄያታለሁ። ቹቻን አንተ ነው የምታውቃት? እኔ ነኝ የማውቃት። እኔ ነኛ። በአካ አይደለም እኔ ነኝ የማውቃት። ምን ያልክ አንተ? ደግሞ ምን ልትል ነው? እኔ ፍቅረኛዋ እያለሁ አንተ እሷን ምን ቤት ነው የምታውቃት? ኦኬ ለካ ፍቅረኛዋ ነህ። እኔ እኮ ቦዲጋርዷ ነው የምመስለው። አንተ ውሻ! ይኸውልህ ቀስቴ፣ በትንሽ በትልቁ እንዲህ ዘራፍ የምትልብኝ ከሆነ አግሪመንትን ጠርቼ አስቀጠቅጣለሁ። ጥራው። አይታለ አግሪመንቱ ና በለው ከፈለገ። እኔ እኮ ቀስቴ ነኝ ከመሬት ነው የምደባልቀው። አግሪመንትን? አዎ አግሪመንቱን። አይ ቀስቴ እርቃት አንጎል እኮ ነው ያለ። ምን ማለት ነው ደግሞ ይሄ? ጭንቅላት ብሩ ነው ብዙ ነገር ይቀበላል ለማለት ነው እንጂ ክፋት አስቤ አይደለም። አንተ ልጅ አፍህን ዝጋ። ሰሞኑን ከመጠን በላይ እየተሳፈጥከኝ ነው። እፈርሻለሁ። እሺ? አዎ ስርዓቴን ቢይዝ ነው የሚሻለኝ። አፍልቻለሁ። ይሻላል። አፍህን ዝጋ ደደብ። አዎ አንተን ደደብ። በኋላ ለአግሪመንት ነው የምናገረው። ብታርፍ ነው የሚሻለው። ጠራው ከፈለገ አሁኑን ደውለትና ጠራው። አንደለ ስለዚህ ዛሬ በእናትሽ እንደምንም ብለሽ የቀስቴን ሀሳብ አስቀይሪው። ቤዚክ ከሆነ እኮ ሞክሬያለሁ። ስላልቻልኩ እኮ ነው ለአንቺ የነገርኩሽ። እንደዚህ አይነት ቁማርማ የእኛን ህይወታት ይዞ እንዲቆምር አልፈቅድለችም። ልክ ብለሻል። የተቻለንን አቅማችንን ሞክረን ሀሳቡን እንዲቀይር ማድረግ አለብን። አሁን ይፍጠኝ። ቀስቴ ያኔ ዳመጣቱ ምንም አልጣመኝም። ምን አባቱ እንዳያመጣ። አይ ቲንክ ሂ ኒድ ሰም ኢንፎርሜሽን አባውት ዘ ፋይት። አንተ ውሻ! ደግሞ ምን አጠፋው? ምን አቦነ ነው የምትሳደበው? ማን ይሰደበ? አሁን በእንግሊዘኛ ስትሰሩኝ በጆሮዬ ሰምቻለሁ። እሺ እኔ? አዎ አንተ ራስህ። ሂ ኢዝ ካሚንግ ዛዞት ዲስ ቀስቴ ምን ለማድረግ የሞክር? አንተ ደግሞ ምን አቦ? አሁን በጠይቀን ጥያቄ እውነቱን ትነግረኛለህ። ከመኮንን ጋር ለመደባደብ ተቀጥረሃል? ማን ነው የነገረ? እሱ አይመለከትም። የጠየኩህን ብቻ መልስልኝ። ተቀጥረሃል? ተቀጣጠርክም? አዎ ተቀጣጠሬያለሁ። አንተ ያማሃል እንዴ? ምንድነው ጓገጭ የምትለው? ቢኮዝ ዚስ ኢዝ ቬሪ ዳንጀረስ። አንተ ልጅ አፈን ዝጋ ብያለሁ ዛሬ። ቀስቴ ያዳ በቃ አረጋጉትና ኳስ በመሬት ረጋ ብለን እናውራ። እንዴት ብዬ ነው የምረጋጋው? ቃጀል እየቆመረ ያለው እኮ የማይሆን ነገር እኮ ነው። ገባኝ፣ ግን ጓገጭ ስላልክ ምንም የሚመጣ ነገር የለም። How many times days come to me each other together ቀስቴ? Yes አንተ ውሻ ተሳደብ ብያለሁ ዛሬ እገልሃለሁ። አንተ ደግሞ ምንድነው በትንሽ በትልቁ ዘራፍ የምትለው? የሚናገሩን እየሰማሽው አይደል? በእንግሊዘኛ እየሰደበኝ እኮ ነው። ወይስ አንቺ እንግሊዘኛ አታውቂው? ኧረ እሱ ምንም እኮ አላለህም እኮ። ወይ ቃሲም ሙድ ግቢለትና የታሰረው ይፈታለት። ቀስቴ እኔ ምንም እየቀለድኩ አይደለም። ለፍቅሬ ስለ ብዙ መስዋዕትነት ከፍያለሁ። ስለዚህ አሁን እያሰብክ ያለውን ነገር ሙሉ ለሙሉ ያከለው ነገር የራሴን ውሳኔ ወስናለሁ። ምንድነው የምትወስነው? እሱ አይመለከትም። ቃጀል እንዴ? ወዴት? ለነገሩ ተይ። አዎ በህፃኑ ምን አይነት አዛ ነገር ወጭ። How many times days come to me? አንተ ውሻ! ወይ አልሚ ለምንድን ነው እንደዚህ ጠርፍሽ ተራሽ? ይኸውልህ ኬላ፣ ነገሮች ከምናስባቸው በላይ በጣም እየተወሳሰቡ ነው። ማለት ምን ተፈጥሮ ነው? መጀመሪያ ዋናው ትኩረታችን ተኩላው ላይ ነበር። አዎ ተኩላው ከደመረ ጋር እንደሚገናኝ አወቅን። ደመረ ደግሞ ጸጋን እየተከታተላት ነበር። አሁን ከቀናት በፊት ደግሞ ጸጋ ከአንድ ሰው ጋር ሆና ደመረን ያስደበደበችው። እርግጠኛ ነሽ አልሚ? አዎ ላ በጣም እርግጠኛ ነኝ። እንዴ? ይኸውልህ ኬላ፣ ትናንት ደግሞ ምን ተፈጠረ መሰለክ? ደመረ ባልታወቀ ሰው በጩቤ ተወግቶ ሆስፒታል ገብቶ ነበር። የምርሽን ነው? እና ፖሊሶች ቃሉን ተቀበሉት? ዛሬ ፖሊሶች ቃሉን ሊቀበሉት ወደ ሆስፒታል ሲሄዱ ደመረ የለም። ማለት የት ገባ? እሱ ምንም የሚታወቅ ነገር የለም። ብቻ ተረኛ ዶክተሮችና ነርሶችን በቁጥጥር ስር አውሎ ምርመራ እያደረገባቸው ነው። አልሚ ዛሬ ምን አይነት የተወሳሰበ ነገር ነው እየነገርሽኝ ያለሽው? ኤላ፣ እኔም በጣም ግራ ገብቶኛል። ቆይ ግን ጸጋ ማናት? አንድ የ11ኛ ክፍል ተማሪ። በቃ
አዎ እኔ እስከማውቀው ድረስ በቃ ምን እንደሆነ አላውቅም፣ ብቻ እኔ ምንም እየተዋጠልኝ አይደለም። ልክ የሆነ ነገር ላይ ሲደርስ ነገሩ ላይ ዞሮ ዞሮ ወይ ጸጋ ወይ ደግሞ እዛ ግቢ ያሉት አንዳቸው ይኖሩበታል። እኔ በጣም ግራ እየገባኝ ነው። እና ከዚህ በመነሳት ተኩሎ ቅርባችን ነው ያለው ማለት እንችላለን? በጣም ከምናስበው በላይ ቅርባችን እንደሆነ ነው የሚሰማኝ። ማን ሊሆን ይችላል? እኔ እንጃ፣ ምናልባት በሆነ ሰው ማንነት ውስጥ የተደበቀ ሰው ሊሆን ይችላል። እንደዛ ከሆነ እሱ ማግኘት ቀላል ላይሆንልን ይችላል ማለት ነው። እሱማ ልክ ነህ፣ ቀላል አይደለም። እሺ ታዲያ ምን እናደርግ? ይኸውልህ ኢላ፣ አሁን ከምን ጊዜውም በላይ ጠንቃቃና ጠንካራ መሆን አለብህ እና አላማ ላይ ማተኮር አለብህ። እሺ አታስቢያለሁ። ጸጋን በደንብ ቅረባት። በተቻለ መጠን ነገሮችን ለማውጣጣት ሞክር። እሺ አታስቢያለሁ። በእርግጠኝነት የብዙ ጥያቄዎቻችን መፍቻ ጸጋ ጋር ሊገኝ ይችላል። በቃ ስለዚህ ጸጋን በደንብ እከታተላታለሁ። እሺ አሁን ሜዲ ነው ይባል። ምናልባት ሰዎች አብረን ካሉ ችግሮች ሊገባ ይችላል። ተጠንቀቅሽ። እሺ አልሚ፣ ሰላም ሁኚ። እኔ ምን አውቃለሁ? ያው እንደተለመደው ኪሩ ቀስቴን የሆነ ነገር ብሎት ነው። ቹቹሻ እንዴ ለምናችሁ ነው? አሬ ሰውዬ ካልገደልኩ እያለ ነው ብረራ ብሎኛል። ቀስቴ ምንድን ነው? ፎንቄን ሰው እያሳልፈኝ ስጪኝ። መጀመሪያ ተረጋጋና የሆንከውን ተናገር። እየተሳደበ ነው። እኔ አልሰደብኩትም። እስቲ ሁለታችሁም እረፉ በእናታችሁ። ቀስቴን ያንተን ላናግር ነው የመጣሁት። ምንድን ነው? ከመኮንን ጋር ያሬድን አሳልፈን ለመስጠት ተስማምተሃል? አው ፋይቲንግ ይቻዛቱ ጌዘር አድርገው መኮንን ካሸነፈ ሊሰጠው ነው። አንተ ውሻ! ቀስቴ የጠየቀውን ብቻ መልስ። ሰውየው ይሄንን ስምምነት ሲያቀርብልኝ እምቢ ማለት አልቻልኩም። ታዲያ አንተ ስምምነት ውስጥ የምትገባው የእኛን ህይወት ቁማር አስይዘህ ነው እንዴ? እኔ እናንተ ነፃ መውጣት ስለምፈልግ ብቻ ነው። ባይሳካልህስ? እንዴት ነው የማይሳካልኝ? አንተ ልጅ እባክህ ዝም ብለህ አገግም። ሰው የሚለን ነገር ስማ። ትሰማኛለህ ቀስቴ? አሁኑኑ የገባህበትን ነገር ታቆማለህ። ያ ካልሆነ ግን የኔ እናንተ ነገር ያበቃለታል። እሺ ማለት ትሰሚኛለሽ ቹቻ? አንቺን ብትሆኚ ፍቅረኛሽ ነው አይደለ? ይሄንን ነገር እንዲያቆም የማታደርጊው ከሆነ አንቺንም እሱንም አላውቃችሁም። እሺ ቤዚ አይ አይደለ ግን ቀስቴ፣ ቆይ ምን አድርግ ነው የምትይኝ? ፋይቲንግ ይቻዛቱ ጌዘር የሚባለው ነገር አቁመዋ። አንተ ውሻ ችግር ምንድን ነው? ቹቹሻ ይሄ ልጅ የሚሰማሽ ከሆነ ንገሪው። እኔ ቤዚቲ መሸኘት አለብኝ። ወይኔ ቀስቴ ግን አይ አይደለ ምን እንዳደረግ ያሬድ አንተ ያሬድ ምን አንተ ያሬድ አንተ እያናገርኩ አይደል እንዴ? ምን እሺ ከኔ ጋር መጣላት ነው እንዴ የምፈልገው? ቆይ ምንድነው ችግር? ልጁን አሳቢው ምን ሌላ ምሩራል እኮ። በቃ እሱ ችግር የለም፣ እኛ ተሰብስበን ፊክስ እናደርገዋለን አልኩ አይደል እንዴ? ወይ ፊክስ በቃ ቀስቴን አታውቂውም ማለት ነው። ከገጀራ ነገር ነው። በቃ ቢስ በስታይል ሸቤ እናስገባሻለን። አንቺ ሸቤ ማለት እስር ቤት? አዎ ምን እሺ ነው? አንቺ ያምሻል እንዴ? ምን እሺ ጭራሽ ብለሽ ወንጀል ተሰሪ ነው እንዴ? አለመገጣጠም ይልሻል። ይሄ ነው በቃ። ምን እሺ ሸቤ ማለት እኮ ሸቤ የራሳችን ሸቤ ነው። ይኸውልሽ የሆነ ቤት ይፈለጋል፣ ቡላል ምናምን ይመጣልሻል፣ ታጫውቻለሽ። በቃ ዝም ጭጭ ነው ማለት። ቤት ልታገት እና እሺ የተሻለ አማራጭ አለ? እሱማ የለኝም፣ ግን የማይሆን ሀሳብ ነው። በቃ እሺ ለማንኛውም ሆነ አሻንት እየጠብቁን ነው። እንቁስ እኔ መሄድ አልፈልግም። ምን ልታረግ ነው? በቃ ብቻዬን መሆን እፈልጋለሁ። አንቺ ቁሹ። ኧረ ያሬድ እርግጠኛ ነው? አዎ እሺ ለማንኛውም በቃ ከዚህ ሰፈር እንዳትርቅ። አስታይ ቆይ ለምን አትረጋጊም? ኪሩ እንዴት ነው የምረጋጋው? እየሰማሁ አይደል እንዴ? ቀስቴ እኮ ሊያደርግ ያሰበው ነገር በጣም ሪስክ አለው። ይገባኛል እኮ ግን አንቺ እንደዚህ ስለሆንሽ እኮ መፍትሄ አታመጪም። እሱማ አላመጣም። ግን እሺ ምን ላድርግ? ቅድም ያረግሻት ነገር አሪፍ ሳትሆን አትቀርም። ቅድም ምን አልኩ? ቀስቴ የማታስቆሚ ከሆነ አንቺም እሱም አታውቁኝ የሚያልሻት ነገር ምን ላድርግ? ትንሽ እንኳን ኃላፊነት ከተሰማው ብዬ እኮ ነው። በእርግጠኝነት ቹቹሻ የሆነ ነገር ብላ ታሳምነዋለች። ተስፋ አደርጋለሁ። ግን ቤዚቲ ታውቂያለሽ፣ ቀስቴ እየፎከረ ያለው እኮ እኔን ተማምኖ ነው። እንዴት ማለት? ባለፈው መኮንን ጭንቅላቱን ብዬ ዘረርኩት እኔ ነኛ። በእርግጠኝነት አሁንም ቀስቴ የሚፎክረው እኔን ተማምኖ ነው። ወሬ አለብህ። ቤዚ ግን ግርም የሚለኝ አንድ ነገር አለ። ምንድን ነው? ቆይ እኔ ምን ቤት ነኝ እናንተ የቱ ሰተት እያልኩኝ ጥልቅ ምለው? አልገባኝም። ቹቻ ሳይዳ ስጠፋ ሂጅ አፋለኳችሁ። ከዛ ደግሞ እዛ ጦርነት መሀል ሂጅ ያንን ሰውዬ ግንባሩን ብዬ ጣልኩትኝ። አሁን ደግሞ ለሮኬትና ለሚሳኤል ጸብ ተዘጋጅ እየተባልኩ ነው። ውለታዬ ግን እየበዛባችሁ ነው። እና ለውለታ ምን እንክፈልህ? አንቺ እንደሆንሽ ከእጅ ወጥተሻል። እስቲ አንድ ቆንጆ ፈልገሽ ዳሪኝ።
ባል መሆን ትችላለህ? እችላለሁ። ነገርየው እኮ አለኝ። አየህ፣ ባል መሆን አትችልም ማለት ባል መሆን ትችላለህ ወይ ስለ ያሰብከው ሌላ ነገር ነው። ይሄ ደግሞ ባልነት አይደለም። እሺ እናማ ባል መሆን ስትችል ሚስት ትፈልግልሃለሁ። አሁን ተወኝ። እሺ የፈጣሪ ያለ ያሬድ ግን እንዴት ነው የቻልካት? ጽናቱን ይስጥ። ቤዚ ግድ የለም አትሂጂ፣ አብሮ መኖር ይሻለናል። እባክሽ አትሂጂ፣ አብሮ መኖር ይሻለናል። ያየን እስኪደነቅ እማመን እስኪያቅተው እንዲህም አይነት ፍቅር ተዋደናል ስንለያይ ምን ይሉናል ምን ይሉናል ምን ይሉናል ተማምለን ተዋደናል ስንለያይ ምን ይሉናል ምን ይሉናል ምን ይሉናል ተለያዩ ሲባል ኧረ ሰው ምን አሉክ? እባክሽ ወላጅ አምጣ ተባልኩኝ። መምህር ደሳለኝ ግን በጣም ተናደዋል አይደል? በጣም ታውቂያለሽ፣ ምገባበት ነበር የጠፋኝ። እኔ ግን የሚያባርሩክ አይመስለኝም። በከባድ ማስጠንቀቂያ ግባ የሚሉክ ነው የሚመስለኝ። እንደዛ ቢሆንልኝም አሪፍ ነበር ግን ይሆናል። በዛ ላይ አንተ ከሌለክ ማን ያዳብረኛል? ቲቸርሽም እያለማ በታምር አይደብርሽም። ጀመረክ ደግሞ ይነቆራክ። በቃ አታኩርፊ፣ ፈትቻለሁኝ። ደግሞ ያ ካሊብ ተብዬው ለቲቸርሽም የሆነ ነገር ስላለው አምኖት እንዳይርቅሽ። ድሮውንስ ቢሆን መሽቀርቦኝ ነው የሚርቀኝ እኔ እንጂ በፍቅሩ የምወዛወዘው። በስ ቆይ ግን ለምን አታፈነጩ? ምኑ? ያው ቲቸርሽም እንደምታፈቅሪ ነው። አንተ እንደዚህ አይነት ነገር እዚህ ታወራለህ እንዴ? በዛ ላይ ደግሞ ራሴ ላይ ነገር አልጠምጥም። እሺ ታዲያ ምን ተሻለሽ? አላቅም፣ ሁሉም በጊዜ ይሆናል። ወይ በቃ እንደዛ ከሆነብሽ ወደ ክላስ ግቢ። እኔ ደግሞ ጠንቀቅ በይ። እነዚህ ልጆች ምን ሊያደርጉሽ እንደሚችሉ አይታወቅም። አንተም ተጠንቀቅ። ሰማኝ ደግሞ ወላጅ አምጥተህ ቶሎ ተመለስ። እሺ በይ በቃ ቻው። እሺ ታዲያ ቀስቴ ምንም አልሰማሽም አለኝ ነው የምትይ? ቤዚቲ አሁንስ ይሄ ነገር ምርር ያለኝ ነገርኩህ፣ ግን አይሰማኝም። በቃ አንቺ ለኔ ይሄንን ብቻ ነው የምትይ? ምንም አትሞክሪም እንዴ ቤዚቲ? እኔ ቆይ ምን ማድረግ እችላለሁ? አንቺ እኮ ለኔ አታዝንልኝም እንዴ? እሱ ብነግረው ምንም እየሰማኝ አይደለም። አንቺ ደግሞ ይሄ ነገር ካላበቃ እኔና አንቺ ነገር ያበቃለታል ትይኛለሽ እንዴ? እኔ ሳላሳዝናችሁም እንዴ? ቹቻኔ እኮ እንደዚህ ያልኩሽ ቢጨንቀኝ እኮ ነው። እንደጨነቀሽ እኮ አውቃለሁ፣ ግን ደግሞ ቀስቴ ድንጋይ የሆነ ፍጥረት ነው። ምንም የሚባለውን ነገር አይሰማም። እሺ ምንድን ነው ማድረግ ያለብን? እኔ ግራ ገብቶኛል። ቹቻ እንዴ መፍተን አለብን። ካልሆነ እኮ ቀስቴ የማይሆን ችግር ውስጥ መልሶ ሊያስገባን ነው። አይደላችሁ እያየሽው ዝም ልትይ ነው እንዴ? ማመን ብዬ ዝም ብላለሁ? ቤዛ እንዴ ምን ሆናችሁ ልትጨቀጨቁት? የእኛን ችግር ታውቂው የለ ያሬድ አይደል? አዎ ያሬድ። አሁን ደግሞ ምን ተፈጠረ? ቀስቴ የማይሆን ችግር እየፈጠረ ነው። እሱ ምን ልሁን ነው የሚለው? መኮንን ጭንቅላቱን ተጠቅሞ ቀስቴን ማኑ አስነካው። ግልጽ አድርጉልኝ። እኔ እናንተ እንፋለምና ካሸነፍከኝ ያሬድን እተውልሃለሁ፣ ካሸነፍኩ ደግሞ ያሬድን አሳልፈህ ትሰጠኛለህ አለው። እንዴ ታዲያ ይሄ ጥሩ ስምምነት አይደል እንዴ? አንቺ እኮ የመኮንን ፓወር ምንም አልገባሽም። 1 ለ6 ራሱ አይችሉትም። ምን
ቀስቴን ሊያሸንፈው ይችላል ብላችሁ አስባችሁ? አዎ ምን ይታወቃል። ታዲያ ምን ተሻለ? እኔ ግን አንድ ሀሳብ አለኝ። ምንድነው እሱ? የሆነ መንገድ ፈልገን ያሬድን መደበቅ አለብን። የት? አላቅም፣ ግን በቃ አንድ ቦታ። እንግዲህ ያሬድን እኛ እንውጣው። ችግሩ እኮ የአንድ ቦታ የት ነው የሚለው ነው። እሱን እኔ ልተባበራችሁ እችላለሁ። ምን? አዎ ያሬድና ቤዛ የሚስማሙ ከሆነ ለተወሰነ ጊዜ እኔ ማንም እንዳያገኘው ማድረግ እችላለሁ። ያሬድ የት? እሱን ለኔ ተውት። ብቻ እናንተ ፈቃዳችሁ ውስጥ አለም ላናግርሽ ፈልጌ ነበር። እኔ ደግሞ ማውራት አልፈልግም። ይገባኛል እኮ እንደተናደድሽ፣ ግን እባክሽ እንዳስረዳሽ እንኳን ፍቃጂልኝ። ሁሉንም ስለተረዳሁት አትልፊ። ምንም ታስረጂኝ ነገር የለም። በቃ የኔና አንቺ ጓደኝነት እዚህ ድረስ ነው? አዎ ነው። ትንሽ አታፍሪም ራስሽን ጓደኛ አስታስመስይ? ቆይ አውቄ ያደረኩት ነገር ምን ኖሮ ነው? የሌባ አይነ ደረቅ መልሶ ልብ አድርቃሉ። እና ሳታውቂ ነው የወደድሽው? እኔ መች ወደድኩት አልኩ። ግን ስለሱ የሚሰማኝ ስሜት ምን እንደሆነ ራሱ ገና አላወቅኩ። አዋቂው ነው ልንገርሽ፣ ስለሱ የሚሰማሽ ነገር ፍቅር ነው። እኔ እኮ ኤላን አልፈልገውም። የኔ እንዲሆን ራሱ ተመኝቼ አላውቅም። ልክ ነሽ። አንቺ አትፈልጊውም፣ ልብሽ ነው የፈለገው። እባክሽ አለም ተረጂኝ። ምኑን ልረዳሽ? እስኪ ንገሪኝ። አንቺን ለመጉዳት አስቤ እንዳልሆነ አውቀሽ ምን ሳታውቂው አንዴ ጎርተሽኛል። ቆይ ምን አይነት ምስቅልቅል ውስጥ ነው የገባሁት? ሸርዬ ደህና ማራሽ? እንዴት ነሽ? አለሁ እግዚአብሔር ይመስገን። ይኸውልሽማ ደንበኛ እንግዲህ ይዤልሽ መጥቻለሁ። ተተዋወቂው አይተንፉስ ይባላል። ተዋወቃት። ጄሪ ይባላለሁ። አንተስ? እሱ እንዲህ ያለው ነው። ምንድን ነው እሱ እንዳለው? ዋ ምን ትቀላብዳለኝ? ነገርካትም አይደለም እንዴ? ጀርባ አይተንፉስ ይባላል አልኩሽም አይደል? እራሱ ለምን አይደግምልኝም? ደግሞ እንደገና ነው። እንግዲህ አቦ ከተናገርክ ተናገር፣ ካልሆነ ደግሞ ወደዛ በሉ። ዋ አይተንፉስ አለሽ አይደለም እንዴ አንቺው? እና እንደዛ አትልም? ማን ደዋ? አቤት ወንድም አለ ሚስቴ ይችላል እንዴ? ኧረ አይደለም ውልፊት እስከስ ማለት አሁን ነው። ምንድን ነው የምታወሩት እናንተ? ማርክ ብቻ ልጠልፈኝ እንዳይሆን። አልቀረብሽም እንዲያው እሱንም በዋዛ ማለትማ ለጠለፋ በዛ በመስኩ ላይ በማሰሮ ውሃ ቀስታ ስትመጣ ነው እንጂ በያ ላይ ደግሞ ቀለም ሳትለቀለቅ ሽንሽኑን አርገው ስትመጣ ነው እንጂ እንደ አንቺ ቀለም የተለቀለቀችውን መሰለሽ? አንተው ነግሬ ነበር እኮ የከተሜ ሴቶች እንደኔ ቆፍጣናና ጀግና ሲያገኙ ልባቸው ወከክ ይላል ብዬ ነግሬ ነበር እኮ። አዎ እኔም እኮ ነግሬያታለሁ። አህያ በጥፊ ጥሏል ብያታለሁ ብላት ነበር። እንዲያውም ነግሬያታለሁ። ደግሞ ሌላ ብላ በድንጋይ ብሎ በቄስቴ ብሎ ድፍት ባላቱ አረገው ብያታለሁ። ኋላስ እንዲያው ጠለፋ ስትል እንዲያው ልቤን ሰጥ አረገችው እኮ። ትዝታዬን አመጣው። በልማ ያችን የጠለፋ ባትሰማ አበባው ዘናዴ አበባው ዘናዴ አበባው ዘናዴ አበባው ዘናዴ የሚለውንም አይደል? ያዝልኝማ አበባው ዘናዴ ነፋስ አወዛውዞ የጣለሽ ወደኔ አበባው ዘናዴ ነፋስ አወዛውዞ የጣለሽ ወደኔ ወይ
አንቺ ትዝቴን ቅስቅስ አደረግሽው እንደው ጠረፋ በላይ እዛ ዘፈን ትወዳለህ? ደግ ነው ማጫወትክ። ኧረ ረገጣ ማርክ፣ ምን እየተካሄደ ነው? ጀሪዋ እሱ ነው። ማን? ለየበነ የውሸት ባላጣላት አላልሽኝም? እሱ ነው። እውነት አሪፍ ነው አይደል? እንደነገርኩሽ ነው አይደል? በጣም አሪፍ ነው እኮ። እኔ እኮ ካፌ ምላሴ ጠጉር ይነቀል አልኩሽ። ጅብ ራሱ ማለት ነው ፊት ለፊት አይዳፈርም። ኋላስ ነግሬ ነበር እኮ አንተው ከተሜ ሴት ወይ እንደኔ ጀግና ወንድ ሲያዩ ልባቸው ደስ ነው የሚላቸው አልኩ። ይፈነድቃሉ። አዋል እውነታችሁን ነው ወይ? በስመ አብ በጣም ተወደዳለህ ወይ ጀግና። ኋላስ አንተው እንግዲህ ስሙ፣ አንድ ነገር ልንገራችሁ። ወዳለህ በቃ እንዲያልኩ ነው። ምን መሰላችሁ? ቁርጡን ስነግራችሁ ማለት ነው ይሄ ልጅ እኔ ላሰብኩት ስራ አይሆንም። አሃ እጁን ወዲያል የዘበርጋ ላይ እንዴት ነው የምትናገሪ አንቺ? እኔን ነው አይሆንም የምትይኝ? አሁን እንግዲህ አይሆንም አልኩ። አይሆንም ማርክ፣ ይሄን ሰውዬን ውሰድልኝ በቃ። ባይ ወደዛ ካለርሽን ምን ይሆናል? እኔን ነው እንዴ አይሆንም የምትለኝ? በቃ አይተንፍሶ ለዛሬ አልተሳካም አልኩ። በቃ ሂድ በቃ። የኔ መሰለ አይተንፍሶ ተው በቃ። ስንት ማረግ ያለሽ ሰው ነኝ ነገርኩህ። ወዲያ እንኳን ነው ተው እንጂ ጀርዬ አይተንፍሱ። ጸጥ ሊያደርገኝ ነው እንዴ እንዳላወራ? ምን አይነት ጉጆች ናቸው? በፈቃድ ምን ራሱ ምን ሆኜ ማርክን እንደዚህ አይነት ነገር አምጣልኝ ብዬ ላኩት። እግዚኦ እንዴ! አይተንፍሱ። ልጅቷ ጸጥ ሊያደርጋት እንዳታወራ ደህና ወሬ ያስለመድኳት ልጅ። እግዚኦ እኔ ራሱ ያመኛል። እንዴት ማርክን ልከዋል እንዴ? ማን ነው እንደዚህ አይነት ነገር? ከፈለግሽ ደግሞ የፈለግሽውን ቅጭ። እርግጠኛ ነሽ? ለዚህ ሚሽንማ አሻንቲ ይሆናል። ደግሞ ስልኩን ኬት ማግኘት ትችላለህ? በቃ እነ ሚኪን ሂጅ ልጠይቃቸው። ቤዚ አንዴ ላናግርሽ ይቻላል? ምንድን ነው የምታናግሪው? ስለ አንቺና ስለ ያለ እኮ ምንድን ነው የምታናግሪው? እኔ ቁጭ በይ ንገሪኝ። እሺ ሄዱ እየጠበኩሽ እኮ ነው። ምንድን ነው የምትነግሪኝ የፈለግሽው? ቤዚ ግን ይኸውልሽ የምነግርሽን ነገር በምንም አይነት መልኩ በክፋት እንዳትወስጂብኝ እሺ? ለእሱ አታስቢ፣ ማለት ያለብሽን ብቻ በይ። ይኸውልሽ ቤዚ አሁን ላይ ያንቺና ያሬድ ነገር በጣም ያስፈራኝ ነው። ምኑን ያስፈራሽ? አስተውለሽ ከሆነ ችግራችሁ ከትንሽ ተነስቶ መጠኑ እየጨመረ ከቁጥጥራችሁ ውጭ እየሆነ ነው። እስቲ ግልጽ አድርጊው። ምን መሰለሽ ቤዚ፣ የእናንተ ግንኙነት የጀመረው ከትንሽዬ እልህ ነው። ያ እልህ ደግሞ ቀስ ቀስ እያለ በዙሪያችሁ ያለን ሰዎች ግጭት ውስጥ እንድንገባ አደረገ እና አሁን ደግሞ ጉዳዩ ከፍ ብሎ ነገርየው አስተማሪዎቻችን ጆሮ ላይ መድረስ ጀምሯል። እሱን ተይው። ቤተሰቦቻችን እኮ አሁን በጣም መጨናነቅ ጀምሯል። ከዛም አልፎ ደግሞ እርስ በርስ መጋጨትም ጀምሯል አይደል? አዎ ቤዚ፣ እኔ እኮ አልነግርሽም እያልኩ ነው እንጂ ማሚ በጣም ጭንቅ ብሏታል። በራሴ እጅ ልጄን አጣኋት እያለች በጣም እየተጸጸተች ነው። ሄሉሽ፣ ቆይ እኔ ምን ላድርግ? እኔስ ያለሁበትን ሁኔታ መወዶ ይመስላችኋል? አውቃለሁ እኮ እኔ ይሄ ነገር ከዚህ ከባሰ ሌላ መስዋዕትነት ያስከፍልሻል ብዬ ስላሰብኩ ነው የምነግርሽ። ምን አይነት መስዋዕትነት? ምናልባት የህይወት ስሙ አሙን መንፈስ ቅዱስ። አንቺ ሄለን ምንድን ነው የምታማርችው? በዚህ ይሄ ማርታ አይደለም ነው እንጂ ይሄ። እሺ በትንሽ ነገር ላስረዳሽ። የዛኔ የደበደቡት አይደል መኮንን ሽጉጥ ይዞ እንደመጣ ተነግሮናል አይደለ? እሺ እሱን ተይው። ኪሩ ሽጉጥን ወደ ሰማይ ባያረገውና ሽጉጥን የተኮሰው የሆነ ሰው ጋር ቢሆን አስበሽዋል? ሄሉ ልክ እኮ ነሽ። አየሽ ቤዝ፣ እኔ ለዚህ ነው እየፈራሁኝ ያለሁት። አሁን ላይ ደግሞ ቀስቴና መኮንን ሊፋለሙ ነው ሲባል በጣም ጨነቀኝ።
ወይኔ ባባቤሞት እንደው ግን ምን አይነት ጦስ ውስጥ ነው የገባ ነው? እኔ የምታየኝ አንድ ነገር ነው። ምንድን ነው? በቃ መምህራን ተሰብስበው አባትየውን ይለምኗቸው። ያው አስፈላጊም ከሆነ ደግሞ ሁለታችሁ እንደማትገናኙ ቃል ግቡላቸው። እኔም እኮ ይሄን ብዬ ባለፈው ቲቸር በቃሉን አናግሬያቸው ነበር። ነገሩን ሁሉ በእኔ ጣዩ ችግር የለም ብለውኝ ነበር፣ ግን ምንም ጠብ የሚል ነገር አጣው። ይሄ ቆንጆ ተጨነቂ። እኔ ልረብሽ ፈልጌ አይደለም ስለጨነቀኝ ነው። ሀሳብሽ እኮ ገብቶኛል። ደግሞ እንደዛ ካልሆነ ሰብሰብ ብለን አቶ ደሳለኝ ማውራት እንችላለን። ባይሆን እሱ ጥሩ ሀሳብ ነው። አይዞሽ አንቺ አመረርሽ እንዴ? እናንተ ምን የምታካብዱት? ስልክ ቁጥር እኮ ነው ስጡኝ አልኳችሁ። ግን ትናንት እንዳለው ከሆነ ከዚህች ልጅ ጋር ሁለተኛ አንድ አልጋ ላይ መተኛት አልፈልግም ብሏል። አቡሽ፣ እኔ እንደዚህ አይነት ቀልድ አይመቸኝም። ስርዓታችሁን ብትይዙ ይሻላል። ምን አይነት ይሁንልሽ የኔ ቆንጆ? በቀይም በጥቁር እኔ ምን ልጅ ግን ልጁን መቂ ነው ምጥጥ አርገህ ከዛ አግቱ አልሽ አይደል? ምጥጥ ቃጥኑ ብታየው እኮ ድሮም ሴቶች ስትባሉ ማለት ነው እስከ ይሄው የሚፈልጉትን እስኪያገኙ እኮ የሚፈልጉትን እስኪያገኙ እንደዚህ ስርስርን ይላሉ። ሲያገኙ አይነን ላፈር። አይ ሴቶች አቡሽ የሆነ ሀሳብ መጣልኝ። ምን መጣልኝ? ለምንድን ነው ግን በሴቶች የሚደርስብንን ጥቃት ለማቆም ማለት ነው ለምን ይሄ የወንዶች ጉዳይ ኮሚቴ አናቋቁምም? አቤት ጭንቅላት፣ አቤት እውቀት! አንተ እኮ አታስብ። ዋው! አቤት 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 እውቀት! ከዛም በኋላ አቦልቶና በረካ እያላችሁ ቁጭ ብላችሁ ቡና ልታንቀሩ ነው? ጥጥት ነው አስጃለሽ። አስባል። እኔ በዚህ በኩል ምስጢር ይለቅማለሁ፣ አንተ በዛ በኩል ታልባ። ምን ነው ነው ያስባል። ከዛ አሻንቲ ደግሞ እዛ ጋር ገንፎ አንስታገነፈ። ከዛ ጽድት ያለ ሀሚት የትም የሌለ ምድረ ገንፎም ወረኛ ሲያስጣሉ። እሺ ስጡኝ። እኔ አልሰጥም። አቡሽ ስጠኝ። ይቅርታ ጄሪ፣ አልሰጥም። ከድራሩ ፊት አልሰጥም። ወዶ አይስቁ አለ። ወደን እኮ አይደለም እናዝጉ። የኔ እናት እንደ ሸንኮራ መጣችሁ እድሜያችንን ከበላችሁ በኋላ ያለ ጧሪ ሊያስቀሩ ያለ እንትን ቀልጅ። አንቺ እኔ አልሰጥም እናት ይቅር። እሺ በጸባይ ልለምናችሁ ስጡኝ። አልሰጥም። ታው ስጡኝ። እኔ አልሰጥም። አቡሽ እሺ አንተ ስጠኝ። ኧረ አልሰጥም። ሚኪ ተው ስጠኝ። እኔ አልሰጥም። እንደውም ስትፈልጉ ገደል ግቡ። እሺ ሌላ የሚሰጠኝ ሰው አላጣም። ሲያስጣሉ የተሻለ ካገኘሽ ምን ችግር አለ? ተቀበል። አንተ ግን ስጣት ይላል። ኧረ እኔ ልሰጣት ነው። በቃ አስጣጥራት። ልሰጥ? አዎ ጂሪ ነይ 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 ነይ። ይሄን እድል አታገኝም። አንኳር የሆነ እድል ነው። ነይ መስጠት ነው። ባሉ ነገር 09 እናንተ ስራታችሁን ያዙ። እሺ እኔን ጄሪን አላወቃችሁኝም እንዴ? ሲያስጣሉ። ኧረ ነይ አቡሻ በቃ ልቧን ለምንድን ነው የምትጎትተው? በቃ ስጣት እንዴ ያዥ እንቺንጋ ካንቺንጋ እንቺንጋ እኔ ታስናኝኛለሽ። እሺ 09 ጅሎች ቆጠበሽ ተጠቀሚ። እሺ ለሌላ ጊዜሽ ለሌላ ሰው እንዳሰጭ ልታጪ ትጫለሽ። ያቺ ግልጭ አግለበለበች እኮ ይሰጣጥሩ ነበር። ሰብሊና ከቤስት ጓደኛዬ ጋር አጣላኝ። አሁን ደግሞ ምን ልታደርገኝ ነው? ኧረ እኔ ምንም ላደርግ አልመጣሁም። በፈጠረ በቃ ከህይወት ይወጣልኝ። ባልወጣስ ምን ታመጫለሽ? ቆሽ ምን ሆኜ ነው የምትለኝ? ጓደኛም አይደለም አይደለንም። አታውቀኝ አላውቅም። ሚሰብለ ቅደት ባንቺ አያምርም። ማወቅ አይደለም ነፍስሽ እስኪጠፋ ትወጂኛለሽ። በቃ ተናገርክ። በእኔ መፈቀር እንዳማረህ ይቀራል። እሺ እኔ አልገባኝ። ቆይ ለምንድን ነው እኔ ማፍቀሩ ያስፈራሽ? ወይኔ ሰብለ ስንት ጊዜ ነው የምነግርህ? እኔ አላፈቀርኩህም። እሺ በቃ ነይ ሻይ ልጋብዝሽ። አንተ ግን ጤነኛ ነህ? ከአንተ ጋር ምንም አይነት መቀራረብ አልፈልግም። ለእሱ አርፍደሻል። ከተቀራረብን እኮ ቆየን። አሁን መግደርደሩን ቴና ነይ ግብዣን ተቀበይኝ። ራስህን ጋብዘህ ከራስህ ጋር ጠጣው። እሺ ግራጎኔ ምን ፈለክ? አየሽ ግራጎኔ መሆንሽን አምነሻል ማለት ነው። እኔ እወድሻለሁ። አራሻንቲ ቆይ እሺ ይሄ ልጅ አሁን የት ገባ ነው የሚባለው? አይ ድላችን፣ አይ መከራችን ቃጅልኝ፣ አይ ድላችን። ወይኔ እንደዛ ስንት መከራ ስንት መስዋዕት የከፈልንበት ልጅ እንደዚህ ድምጹን አጥፍቶ ይጥፋ። ወየ አንተ ታሾፋለህ እንዴ? እኔ እኮ የምሬን እኮ ነው ሲሪየስ ማወራ። በይ በእናትሽ አሻንቲ ማን ነው እየቀለደ ነው ያለሽ? ያማታል እንዴ? እኔም ራሱ ሲሪየስ እያወራሁ። ቆይ እሺ መኮንን ኪድናፕ አድርጎት ይሆን እንዴ? ኧረ አይመስለኝም። እንዴት
ምክንያቱም እሱና ሚኪ ካስኩዬ ቤት ሁላቸውን ዘጭ ብለው እንደተለያዩ ሰምቻለሁ። ታዲያ እሺ በእናትህ ቆይ የት ገባ ይባላል? አሁን ወይ አንዷ ይሄኔ ጠልፈዋለች። አንተ ልጅ ግን ደሜን አታፍላ፣ በኋላ አስቀይምሃለሁ። እሺ ኧረ አንቺ ደም ከሚፈላማ እኔ ልፍታ። ቆይ እሺ አሁን እኮ ቢጨንቀኝ ነው የት ገባ ይባላል። ወይኔ ልጄ፣ ወይኔ በህፃኑ አሻንቲ። ይሄ ነገር ግን የምር ከሆነ በጣም ነው እሺ የሚደብረኝ። እሺ ምን ብናደርግ ይሻላል? እኔ እንጃ። እሺ በእናትህ ምን እናደርግ? አንቺ ልጅ ግን ይኸውልሽ ተበላሽተሻል። ምን እሺ ነው የገደል ማሚቱ ሙድ የምታራምጪው? ምን ይሻላል ስልሽ እኔ እንጃ ብለሽ የምትጨምሪው ምን ለየት ለማለት ነው? አንተ ልጅ ግን ዛሬ አስቀይምሃለሁ አሻንቲ። ምንድነው በጣም ዛቻ በዛሽ። ይኸውልሽ ዛቻ እኮ ሸቤ እንደሚያስወርድ ታውቂያለሽ አይደለ? እዛ ሰፈር ያ ካቸው የሚባለው እኮ በዛቻ ነው ሸቤ ወረደው። አንተ ጅልጥ እንደው ሻው ምን ይሻላል? ኧረ ቱም ከና ሆሜሪ ባይ ተው ወንድሜ፣ አቤት በለኝ። እንዴ ስማ፣ ለናቡሻ እናጮላቸው እንዴ? ምን ልንላቸው ነው? እኔ እንጃ ብቻ የሆነ የሚባትቱት ነገር ካለ ወዬ ይበሉ። አለበለዚያ ግን ደባሪ ሙድ ነው በቃ። እሱ ጸዴ ሀሳብ ነው፣ ግን ደግሞ ክላስ ከሆኑስ? እባክህ ለማንኛውም እድላችንን እንሞክር። ካልሆነ ወይ ቴክስት ምናምን እናደርግላቸዋለን። እስኪ ይኸውልሽ አሁንማ የክላስ ሰዓት ነው። ወይ ካልሆነ እረፍት ሲወጡ እንደውልላቸዋለን። ቀስታይ ወይኔ ያሬድ ወዴት ነው የሳት? ለዚያም ደግሞ ቦርሳን ይዘህ እባክህ። ቅድም ካሌብ ትንሽ አገምሽ እንዴ? ወይ ለምን እንደዚህ አይነት ነገር ግቢ ውስጥ አደረግክ? በወቅቱ በጣም ስሜታዊ ሆኜ ነበር። ቢሆንም ግቢ ውስጥ ያለውን ነገር እያወቅህ እንደዚህ ማድረግ ግን አልነበረብህም ነበር። በቃ አንድ ነገር ላስቸግር ነበር። ምንድን ነው? መሲ በጣም ምስኪን ልጅ ነች። ነገሮችን ፊት ለፊት ነው የምትጋፈጠው። ስለዚህ እነ ጆኒ እንዳያጠቋት በጣም ሰግቻለሁ። ከቻልክ አንተ ተከታተላት። አያሳስብም። በቃ በተቻለኝ አቅም እኔ ካደጋ ልጠብቃት እሞክራለሁ። አመሰግናለሁ። አረ ኖርማል ነው። ቆይ ግን ወላጅ አምጣን የተባልከው ወይ ሰስፔንድ አድርገው ነው? ወላጅ አምጣን። እንደዛ ከሆነ ቀላል ነው። በቃ ታስብ። የመሲ ነገር ነው ያሉሽ። አደራሽ ማ አይ በይመች ሉክ አቡሽ አይ ሉክ ናታን ካም። ኧረ በእናትህ ናታን ጎ ነው። አንተ ናታን ጎ ነው ይላል እንዴ? ናታን ካም ነው። ኧረ በፈለግከው እና እዚህ ናታን ጎ ነው። በፈለክ ነው። በፈለግከው። እሺ በሁለት ኩርኩም እና መዋሸት አይቻልም። መሸምጠጥም አይቻልም። ችግር የለም። How are you ናታን? What happened? Your face is black and white like a Tom and Jerry drama. በቃ ሰከሳችሁ ማለት ነው። አሁን በእናትህ እሱን ተውና አንድ ጥያቄ ልጠይቅህ። መዋሸት ግን አይቻልም። ጭራሽ አይቻልም። መዋሸት አይቻልም። ጭራሽ ነው የማይቻለው። ምንድን ነው? እንትን ልክ አንተ ከዛ በኩል ስትመጣ ማለት ነው እኔ አየሁክና ናታን ካም አልኩኝ። ይሄ ደነዝ ልጅ ደግሞ ልክ ስትመጣየና ናታን ጓለ። የትኛው ነው ትክክል? ናታን ካም ነው በለው በለው በቃ የመጨረሻሽ ነው። ፈራሽ? ና ዝቅ በል ዝቅ በል። ምንድን ምን ቅቤ ልቀባኝ ነው? አይደለም በቃ ዝቅ በል። ፈልግ የሆነ ጭንቅላት። እኔ ግን ከቀስቲ ጋር ስትውል የቀስቲ ባህሪ በቃ ተጋባባ ማለት ሂደህ በእናትህ። እኔ ጎ ያልኩት ናታን ቦርሳ ይዞ ወደ ቤሌ ስለሆነ ነው። ናታን ነው እንዴ? አዎ ልክ ነው። አየህ እኔ አቡሻ የዋዛ እንዳልመስልሽ። እኔ የምልሽ ግን ጀለስ የሌለ ጋቢናሽን ጥለሽዋል። ምን ተፈጥሮ ነው? እባክህ ተጨሬ ወላጅ አምጣ ተብዬ። ምን አይነት ፎል ሰርተን? ይሄ ካሊብ ተብዬው ልጅ ሲያፈላ አቀናበርኩት። አይ ማማ ኢትዮጵያ ልጆችሽ ሁሉ አቀናባሪ ሆነው ቀሩ እኮ። እኔ የምልህ ወንድሜ ጊልዶ ምን ሰርቶ ይብላ፣ ካሙዙ ምን ሰርቶ ይብላ። ለምንድን ነው በሰው እንጀራ ጥልቅ የምትሉት? ምንድን ነው የምታፈለው? አገሪቷ በሙሉ እኮ አቀናባሪ ባቀናባሪ ሆነች። ያ የሚመጣል አቀናብራቸዋለሁ፣ ይሄን መጣ አቀናባሪ ነኝ ይለኛል። እሺ ምንድን ነው አቡሽ የሚሻለው? እኔ የምልሽ ግን ብራዘር፣ ማነው ማሲንቆ፣ ማነው ሊድ ጊታር፣ ማነው ክራሩ? ንገረኝ። ኧረ ሚኪ በእናትህ አታዝግኝ። ኧረ ተፋታኝ በእናትህ። ቆይ አንተ ምንድን ነው የምታካብደው? ወላጅ ይዘህ ትመጣለህ፣ ይፈርማሉ፣ በቃ ትታረቃለህ። ምንድን ነው ለዚህ ደግሞ ታካብ? ችግሩ እኮ እሱ ምንሽ ማን ነው ወላጅ የሚሆነው? ወላጆች ናቸው። እባክህ ሚኪ ታሪኩ ብዙ። ለማንኛውም ምን ይልጥስ ይመቻችሁ። አረ አቡሻይ ልጅ ግን የተሸጠረ ወላጅን ፈልግ። ብራዚል ልትለኝ እንደ? አረ ብራዚል ሳይሆን ሌላ ሰው ምን ፈልግለት። ስለ ፋሞቹ ነው ሲያወራ እኮ በጣም የሌለ ደብሮታል። ስለዚህ ችግር አለ ማለት ነው። በቃ አረ እንጥረው። ናታን ዋይት ፎረስት። አረ ዋይት ፎረስት ነው ይባላል። አንድ የለም ብላክ ፎረስት ያስጠላ። ምንድን ነው ነገር አለ? ወልሽ
ደስ አላችሁ? ምን ሆነ ደስ የሚለው? ሴራችሁ ሰራ። ከዚህ በላይ ምን ደስ የሚያሰኛችሁ ነገር አለ? የምታወሪው ነገር ምንም እየገባኝ አይደለም። ይኸውልሽ ናታን ከዚህ ግቢ ተባረው እናንተ የምትኖሩ እንዳይመስላችሁ እሺ? ናታን ተባረረ ማለት ማን ያስባረረው? በቃ ሙዲያሽ። አረ ሙድ እያስኩ አይደለም። እውነት እኔ ምንም አውቀው ነገር የለም። ለማንኛውም ለዛ ጆኒ ተብዬ ንገሪው ናታን ከዚህ ግቢ ተባረው እናንተ አትኖሯት። እንዴት አድርጌ እንደምበቀላችሁ አሳያችኋለሁ እሺ? ጃማታል ናታን ተባረረ? አንቺ ልጅ ግን በጣም እየጠፋሽ መሆኑ ታውቆሻል? እኔ? አዎ አንቺ። መች ፈልገህ የጠፋሽ የምትለው? ለምሳሌ ትናንትና ቀን ሙሉ እንዲሁ ግቢ ውስጥ ፈልገሽ ነበር፣ ግን አንድም ቦታ አላገኘሽም። አዎ ትናንትና አልመጣሁም ነበር። ምን ነው በደህና? አዎ በደህና። እኔ ደግሞ ሰው ታሞብሽ ሆስፒታል የገባሽ መስሎኝ። ምን ነው ደነገጥሽ እንዴ? ኧረ እኔ ስቀልድ ነው እባክሽ። አይ ስለ ሆስፒታል እያወራክ እንዴት አልደነግጥም? ለነገሩ ልክ ነሽ፣ ያስደነግጣል። እኔ ራሱ ምን ሶን እንደዚህ አይነት ሀሳብ እንደመጣልኝ አላውቅም። ኦኬ ለነገሩ ትናንትና ከክላስ መልስ የሆነች አክስቴ ልጅ ታማ ተብላ ሆስፒታል ስለነበርኩ ይሆናል። ምን ሆነ? ምንድን ነው ያሉኝ? የኩላሊት ኢንፌክሽን ነው ምናምን እንደዛ ነገር ነው። ብቻ ብታይ የነበርኩበት ሆስፒታል ምን የሚፈጠር ጥሩ ነው? ምን ተፈጠረ? አንድ የሆነ በፖሊስ ይፈልጋል ምናምን የሚባል ሰውዬ በጩቤ ተወቅቶ እዛ ተኝቶ ነበር። ምን? ከዛ ከተኛበት ክፍል ማን ያወጣው እንዴት ይውጣ ባይታወቅም ፖሊሶቹ ሲገቡ የለም። ከዛ እንዳለ ሆስፒታሉ ቆጥ የሆነ ነው የምልሽ። የምርህን ነው ይላ? አዎ የምሬን ነው። እሺ ቆይ ሰውየው ምን አይነት ሰው ነው? እኔ እንዴት አየዋለሁ? ብቻ ግን የፖሊሶቹ ግርግር ነበር የገረመኝ። አንደኛው ፖሊስ ከአንደኛው ፖሊስ የሰውየውን የኮድ ስም እየጠሩ ብቻ ሲፈልጉት ነው የነበረው። የኮድ ስም? አዎ አብዛኛውን ጊዜ እኮ ፖሊሶች ወንጀለኞችን በኮድ ስማቸው ነው የሚጠሯቸው። ይሄንን እንዴት እንደሆነ ባላቅም ደመረ ብለው ስሙን አውጥተውለት እንዲሁ ደመረ ጠፋ እያሉ ነበር። ደመረ? አዎ ደመረ። ምን ነው? አይ ምንም። ኤላ ትንሽ አመም ስላደረገኝ ወደ መጸዳጃ ቤት ልሂድ በቃ። እንደዛ ከሆነ ልሸኝሽ እስከዛ ድረስ። አይ አያስፈልግም፣ አመሰግናለሁ። ጸጋ አሁን በደንብ አገኘሽ። ከደመረ ጋር ጠንከር ያለ ግንኙነት አለሽ ማለት ነው። ኦኬ ይህንን ነገር ሪፖርት ማድረግ ሳይኖርብኝ አይቀርም። የኔ ትርትር መጣች። ይኸውልህ ሚኪ የማየው ነገር ቀባጥርና ህፃነ ቂርቆስን አስቀይማለሁ። በእውኑ አንተ እኮ ወንድሜ ነህ። እንዴት አንተ ላይ የማየውን ነገር አደርጋለሁ? ወንድሜ ይሻላል። ፈልጌን ሰሙን ያጣኋት አወይ አጋጣሚ እንደ ዛሬ አየኋት። የወደድኳት ልጅ አምናና ካቻምና የወደድኳት ልጅ አምናና ካቻምና አየኋት ዘንድሮ ያቻትና አቤት ድምፅ ጉሩሩ እኮ አለ። ስጥት የተደረገልኝ ልጅ ነኝ አይደል ሚኪ? ምነው እንደዚህ ሀፒ በሀፒ ሆንከው? እኔ ትርትር ልክ እልፍ ስትይ አየሁሽ። እልፍ ስትይ ላፊን ጋዝ እንደዚህ አፍንጫ ይነፍና በቃ ሳቅ። እርግጠኛ ነኝ ትርትሬ ሙድ እርግጠኛ ነኝ። ታዲያ ለምንድን ነው አንተ ጋር የደረሰው ላፊን ጋዝ አቡሻ ጋር ያልደረሰው? አቡሻ ጋር እኮ ከመድረሱ በፊት የጫማው ሽታ ያፍነዋል። ሚኪ ቃል አለ ይለካ። የምን ቃል? ቃል ነች። አቃልች የአቡሻ የድሮ ቸካ። ምን? አንተ ቆይ ምንድን ነው የምታወራው? አቡሽ ቃል የምትባል ፍቅረኛ እንደነበረች ካልነገርከኝ። ኧረ እኔ ትርትር ልጁ ዝም ብሎ ነው የሚቀደደው። ሚኪ ሊያበሽቅህ እንደፈለገ የማይገባኝ ነው ይመስላል። አይ የኔ ትርትር፣ አይ የልቤ ድራም። አንቺ ማለት እኮ የኔ ትንፋሴ ነሽ። እጄ በቃ እንቆለጳጵሰህ ጨረስክ? እንግዲህ ምን ትሆን አይሻ የኔ ትርትር አይኑ ሲቀላ እንዴ? አንተ ለምንድን ነው ትናንትና የተቀደደ ካልሲን እሰፋበታለሁ ያልከውን መርፌንም አትመልስልኝ? ምን አልክ? ምን ታመጫ? አንተ ልጅ አዘባርቅ አስቀይማለሁ። ግን ልጅ ቀዳዳውን በደፈንኩ ጽድቅ ጫማውን ባሰብ አንተ ስራ ለኔ ዱላ አንተ ሚኪ ያሬድ ምን ሆነ? ያሬድ ያለበት አይታወቅም እያለች እኮ ነው ቃል። እንዴ የምርህን ነው? ይኸው እያየህ አይደለ እንዴ? ደግሞ እሺ ምንድን ነው የሚሻለው? በቃ ወይ ለቱቻ ወይ ለቤዛዬን ነገር አለብን። አዎ እንሂድ። የኔ ትርታ ነው ወይስ የኔ ትርታ? አንቺ ባገቢበት ይሻላል እንዴ? እሺ እንዴት እዚህ ቁጭ ማለት እችላለሁ? እንዴ ምን ሆነ ነው? እርግጠኛ ነህ? አዎ። ኧረ ምን አይነት ጣጣ ነው በእናቶች።